ያውላ ህዝብ ደግሞ አብይን ሲያይ አብይዬ እንኳን እያለ አብይ ግን ዋና ከተማዋን ከአፍሪካ ከተሞች ያርጋ ከፓሪስ እኩል ያደርጋል። ውጭ ሀገር ሆናችሁ ይሄን መንግስት አትጥሉትም ልታሸንፉት አትችሉም ብለዋል። አብሶሉትሊ ትክክል እውነታው ነው። ውጭ ሀገር ሆኖ መንግስቱን ማሸነፍ አይቻልም። አስበው አንድ አዲስ አበባ እንደሚመስ ኦሮሞ አላለማም ልትለኛችን ኦሮሞ እያለማ ውጭ ሀገር ሆኖ መንግስቱን መጣል አይቻልም። መንግስቱን ማሸነፍ የሚችለው መንግስቱን መጣል የሚችለው የጉዳዩ ባለቤት የኢትዮጵያ ህዝብ ነው። አዲስ አበባን ብርጭቆ አስመስሎት አብይ እያየን አይ አብይ ስለጠላ ነው ብቻ አላለማም ብንል ህዝቡ ይስቅብናል። ለአብይ አህመድ ክብር አለ። እውነቱን ለመናገር ጠቅላይ ሚኒስትር ነው አጨብጭበን የሰቀልከው። ስለዚህ ሲመጣ እኔ ራሱ ሰላም ማለት አለብኝ። በባንዳነት ለሌሎች አካላት ድልድይ ሆነው በማገልገል ብዙ ጫናዎች ሊፈጥሩባችሁ በተለያየ መንገድ ቢጎተጉቷችሁም ጆሮ ዳባ ልበስ ብላችሁ ያውላ ህዝብ ደግሞ አብይን ሲያይ አብይዬ እንኳን እያለ አድዬ ምናምን እያለ እኔ አሁን ሼም እየያዘኝ ነው በግድ ለሰው ልወቅልህ ማለት እየመሰለኝ እና ፍሬን የግድ መያዝ እንዳለብኝ እየተሰማኝ መጥቷል። ግራ እየገባኝ መጥቷል። የሚለቀቁ ቪዲዮዎች የሚታዩ ነገሮች በሙሉ ከአይምሮ በላይ ናቸውና መጋፈጥ እያቃተኝ ነውና ወይ ከትውልዱ ወጥቻለሁ ወይ ለኔ የሚደርሰኝ የተሳሳተ ኢንፎርሜሽን ነው ወይ ደግሞ በኤአይ ነው ወይ ሰዎች የሚጫወቱብኝ። ይሄንን መቃወም ነው እኔ ያልቻልኩት። ውጭ ሀገር ሆናችሁ ይሄን መንግስት አትጥሉትም ልታሸንፉት አትችሉም ብለዋል። አብሶሉትሊ ትክክል እውነታው ነው። ውጭ ሀገር ሆኖ መንግስቱን ማሸነፍ አይቻልም። ውጭ ሀገር ሆኖ መንግስቱን መጣል አይቻልም። መንግስቱን ማሸነፍ የሚችለው መንግስቱን መጣል የሚችለው የጉዳዩ ባለቤት የኢትዮጵያ ህዝብ ነው። ውጭ ሀገር ሆነን ታግለን ለውጥ ልናመጣ አንችልም። መንግስት ልንለውጥ አንችልም። ስለዚህ ይሄን ያሉት ነገር ትክክል ነው። ስለዚህ እኔ ውጭ ሆነን መንግስት እናወርዳለን የሚል እብደት ውስጥ አይደለም ያለው። አዲስ አበባን ብርጭቆ አስመስሎት አብይ እያየን አይ አብይ ስለጠላ ነው ብቻ አላለማም ብንል ህዝቡ ይስቅብናል። ውሸታሞች ነን ማለት ያውም መቼ ሰራይ መቼ አናውቅ ሲያልቅ ነው የምናየው። አሁን አዲስ አበባ ላይ መቼ ተጀምሮ መቼ እንዳለቀ አለቀ። ሲመረቅ ነው የማይ ኮሪደር ልማት ተብሎ ሲመረቅ ያለ መቼ እንደፈረሰም አናውቅም፣ መቼ እንደተሰራም አናውቅም። ግን የተንጣለለ ህንጻ ታያለ። ምንም አልሰራም አትበል። አብይ በ5 ዓመት ያውም በጦርነት ውስጥ ነው አዲስ አበባ እንደዚህ ካረገ ጎንደርንና ባህር ዳርን መቀሌን የመቀየር አቅም አለው ማለት አለው። ሰውየው አቅም አለው ማለት ከየትም ያምጣው ከየትም ገንዘቡን አዲስ አበባን ብርጭቆ አስመስሏል። አዲስ አበባ ላይ አሁን ቤት ከምትገዛና ኒውዮርክ አዲስ አበባ ላይ የሚመረጥ አንደኛ አየሩ ልዩ ነው። አዲስ አበባ ለኑሮ ምቹ ነው። አዲስ አበባን ባይናችን እያየ ነው እኮ እንደ ዱባይ ራሱን የቻለ ሲብለጨለጭ ህንጻ ላይ እኮ እያየ ነው ኢትዮጵያ እያለ። ከዚህ በላይ ምን አባት ያድርግ? ሐቁ ነው። እንደ ጉድ ነው የሰራው እንዴ! የምድር ገነት ነው እኮ አዲስ አበባውን ብትሄዱ በየቦታው ውሃ ይፈሳል ወደ ሰማይ። በየቦታው ግሪን፣ በየቦታው አዳዲስ ቢልዲንጎች ናቸው። ይሄ ሰውዬ በ5 ዓመት ውስጥ ነው ያለው። ለምን እንዋሻለን? አልምቷል። አዲስ አበባን አልሰራም ብትለይ ግን አልሰማህም። ሐቁን እየተነጋገር መሄድ አለብን። ሂዱ ላውንጅ ሰርቷል። በደቡብ በምን ብትሄዱ አብይ ሰርቷል። አብይን ብቻ እየኮነን ነገ የሚመጣውስ እንዴት ይሰራ? አይሰራማ። የቀበሌ ቤት ሙልጭ አድርጎ አጥፍቶ አሁን የተሻለ ዘመናዊ ቤቶች እያየን ነው። ሐቁ ይሄ ነው። ውሸት ነው። ሰርቷል በደንብ አድርጎ በ5 ዓመት ውስጥ እየተሰራ ነው። አዲስ አበባ እንደ አዲስ እንደ አውሮፓ ከተማ እያሸበረቀ ነው። እንደ አሜሪካ እንደ ቴክሳስ ከተሞች በስፋት እየተሰራ ነው። ገና ይለማል። ስለዚህ ይህንን ማድነቅ ችግሮችን መንቀፍ አለብን። ዝም ብለህ ትግሬ ያመጣውን አብይ ጠላት ነው አብይ ጠላት እነሱ ስለተደራጁ ፋኖ ራሱ እየተዋጋ ስላለ ዘለው ለመግባት አብይን ብንመታላቸው ዛሬ አልተደራጀንም። አብይ አይወርድም። ሐቁን የኦሮሞ መንግስት አንጥለው እንደግፈዋለን። ቁጭ ብሎ ለውጥን መተቸት ትርጉም የለውም። አይሾ ስፒድ የሚባል አንድ ጎበዝ ጎረምሳ ከአሜሪካን ሀገር መጥቶ በድሮን ይህን ከተማ ያሳየ ጊዜ ነው ኮሪደር ልማት ተሰርቷል ብሎ ያመነው አብዛኛው ሰው እዚህ ሀገር የማይኖር። እንደዚህ አይነት አለመተማመን ካለ መጥቶ ማየት መልካም። አብይ አህመድ ፈራ 4 ኪሎ ተረበሸ ምናምን። አብይ አህመድ ፈራ ሄቼቼ በእውነት ፈርቶ
ስልጣን ላይ ከመምጣቱ በፊት በምስራቅ አፍሪካ ውስጥ በገንዘብም በሴኩሪቲ አቋም አንቱታን ያተረፈችን ህወሓት የምትባል ግዙፍ ድርጅት ለማሽመድመድ እያሳሳቀ መለስ እግር ስር ቁጭ ብሎ በረከት ስምኦን የሚባል ጃይንት ሰው ሸውዶ እና አቦይ ስብሃትን ባልጠበቁት መንገድ ድርጅቱን እንዳልነበር አድርጎ ስልጣን ላይ ከመጣ በኋላ እንኳን ችግኝ ሲተክል ኳስ ሲቀልስ ሲስቅ ሲያሳቅቅ እናቶችን ሲስም በየሀገሩ ቱር ሲያደርግ በቃ አይሆንም ብለው እንደፈለጉ ሊጫወቱ ሲሞክሩ አሽመድምዶ አስቀምጦ ዛሬ ላይ ከዛሬ 9 እና 8 ዓመት በፊት የኢትዮጵያ ወታደር ቼክ ብታረግ በብሔር ተቧድኖ ቃታ ሊሳሳብ ጥቂት የቀረውን ወታደር እንደ አዲስ አደራጅቶ የሀገራዊ ሜንታሊቲ እንዲኖረው ወታደሩን አድርጎ ዛሬ ኢትዮጵያ ወታደሩ ፊት ብሔር ብታወራ በጥፊ ነው የሚጨረግድ ጉዳዩ አይደለም። ኢትዮጵያ ወታደር ኢትዮጵያ የሚል ሜንታሊቲ ወታደሩ ውስጥ ገንብቶ ከእግረኛ እስከ ስፔሻል ፎርስ እስከ አየር ኃይል በምስራቅ አፍሪካ ግዙፍ የወታደር ተቋም የገነባን ሰውዬ በግጥም ሊፈራ ማለት ነው። ያውም በለጨና በተጻፈ ግጥም አስፈርቶት አብይ አህመድ አፍሪካ ላይ ካየሁት ሁሉ የበለጠው ነው ብሎ ከተናገረ የቱሪዝም ፍሰቱን ማሰብ ይቻላል። እያንዳንዱ የሥራ መስክ ላይ የተሻለ የሥራ ዕድል መፍጠር እንደሚቻል ይታወቃል። ይሄ ኮሪደር ልማት በተሰራበት ጊዜ ባይዘዌ በርካታ ኢትዮጵያውያን የሥራ ዕድል አግኝተዋል። የቀን ሥራ በለው፣ የሙያ ሥራ በለው፣ ኢንጂነሮች በለው፣ አርኪቴክቶች በለው፣ ኮንትራክተሮች በለው። ስለዚህ ከሰማይ ወርዶ የሚገጣጠም ነገር ሳይሆን የሰዎች ህይወት ላይ ፖዚቲቭ የሆነ ለውጥ የሚያመጣ ነው። ሁለተኛ ይሄ ሀብት የት ነበር እስካሁን? ሀገርን የቀየረ ገጽታ የቀየረ እርዳታ ያልተገኘበት በትውስት ያልተሰጠ የትኛውም ሀገር መንግስት ያልደገፈው ሀገር የመለወጥ ይሄን ያክል ያማረ ከተማዎችን የመፍጠር ስራ በራስ ሀብት በራስ አቅም ተሰርቶ ከሆነ ካሁን በፊት ይሄ ሀብት ነበርና የት ነበር እስካሁን ብሎ መጠየቅ ያስፈልጋል። እኔ በጣም የገረመኝ ማለት ነው በዘመኔ በኔ ዘመን ውስጥ በኔ ትውልድ ውስጥ እንዲህ አይነት የሚሰራ ሰው ማየቴ ደስ ብሎኛል። ሁለተኛ ነገር ደግሞ 1.5 ሚሊዮን ነበር የሚበሉ ህፃናት የነበሩት። አሁን 8 ሚሊዮን ልጆች ይበላሉ ይማራሉ። ምን ነው በፊት በቸርችኛ ያዋጣን ልጆችን እናበላ ነበር፣ ቀለብን ቆርጥ ነበርና ይሄን ሁሉ በርደን ተወስዶልን ልጆች በልተው ዩኒፎርም ተሰጥቷቸው ጫማ አረ እንዲህ አይነት መንግስት ኖሮ ያውቃል ወይ? እንደው እስቲ እንተዛዘብ በቃ እስቲ እንተዛዘብና እስኪ እውነትን እንነጋገርና እስኪ ምስጋና ደግሞ ለሚገባው ምስጋና እንስጥ። ሌላው አዲስ አበባ የሆነ ጊዜ የሆነ ነገር ይታጠርና ከዛ ፈርሶ እንደገና ተሰርቶ የሆነ በጣም ቆንጆ ሆናል። ጋሻ በራ ሞላ ሽንታትሽኑ እያለው የሚል ሰው ነበር። እንግዲህ ኢኒሼቲቭ ወስዶ የቻለውን ያለ ጸዳ ነበር። አሁን ሙሉ ለሙሉ ሀገር ሲጸዳ ሀገር በቃ ሲስተካከል we should appreciate እንዴ እኔ ልጆቼ በቃ የትም ሀገር ደርሰን ስንመጣ በጣም ነበር ኢትዮጵያ ቅር የሚላቸው የጽዳቱ ሁኔታ። አሁን በሀገራቸው የሚኮሩ ልጆች አሉኝ እንዴ we should say thank you። ይሄን ደስ የሚል ነገር appreciate አለማድረግ ነው። ያለቀ የተቆረጠ ፍርጎ ላይ የማይንቀሳቀስ ፍርጎ ላይ ተቀምጠን ከሆነ ከሱ ፍርጎ ወርደን ወደሚሳፈረው ባቡር ተሳፍረን አብረን ሀገርን ለትውልድ ብናቆይ። አንኩ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የሚወቀስበት የሚገርመኝ ነገር በሰራው ስኬት ነው። ባመጣው ስኬት የሚወቀስ መሪ ቢኖር የምቀኛ ሰፈር ልጆች ምቀኞች ከሁሉም አቅጣጫ ወጡ ከሁሉም ሰፈር የወጡ የምቀኛ ሰፈር ልጆች ዶክተር አብይን የሚወቅሱት አንዴ የህዳሴው ግድብ ሸጠ ብለው ይወቅሱታል። የህዳሴው ግድብ ከሞተበት ነፍስ ዘርቶበት ያስጨረሰው ዶክተር አብይ። ይሄ ሰው ምን ያልሰራው ነገር አለ? ምን የጎደለው ነገር አለ? ቤቶች 1.5 ሚሊዮን ቤት ይኸው ከፊት ለፊት አለ። 580 ሺህ እዚህ አዲስ አበባ ብቻ አጠናቀዋል። ለመምህራን ያመጡት ለውጥ፣ ለጤና ባለሙያዎች ያመጡት ለውጥ፣ በከተማ ውስጥ ድህነትን ለመቅረፍ ያደረጉት እንቅስቃሴ እና የፕሮጀክቶቹ ብዛት የኢንዱስትሪ ፓርኩ ምኑ እያንዳንዱን በተለያየ ጊዜ ዘርዘር ነው ስለሆነ በመዘርዘር አልደግም። መሬት ላይ የምታዩት ነው። መሬት ላይ በምታዩት መንገድ 70 ከተሞች ተቀይረዋል። መሬት ላይ በምታዩት መንገድ ሳተላይት ሲቲ እየተፈጠረ ነው። መሬት ላይ በምታዩት መንገድ ሰው አልባ ጭምር የፖሊስ ተቋም ከ32 የተለያዩ ተቋማት ጋር እዚህ አዲስ አበባ ብቻ ተጠናቋል። በየክልሉ አለ። ይሄ ሰውዬ ከቤተ መንግስት ከከተማ እስከ ገጠር ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ለውጥ አምጥቷል። አብይ ግን ዋና ከተማዋን ከአፍሪካ ከተሞች ያደርጋል። ከፓሪስ እኩል ያደርጋል። አስበዋል አዲስ አበባ እንደሚመስል። ኦሮሞ አላለማም ልትለኝ አትችልም። ኦሮሞ እያለማ አላለማም አትበለኝ። አብይ በ7 ዓመት ያለማውን ልማት ተመልከቱ። አብይ አዲስ አበባን አይተዋል። የኦሮሞ አዲስ ከተማ ፈጥሯል። ትክክል ነው። ከኦሮሞ ነው የመጣው። ኦሮሞን መርዳት አለበት። አማራም ቢመጣ ወደ አማራ መገለጡ አይቀርም። ታስራይ ግን አብይ ከተማ አላለማም ብትለኝ አልሰማ።
ሰውነን ነገ ሟችነን ለምን ተዋሻለህ? ምንም አልሰራም አትበል። አብይ በ5 ዓመት ያውን በጦርነት ውስጥ ነው አዲስ አበባ እንደዚህ ካረገ ጎንደርንና ባህር ዳርን መቀሌን የመቀየር አቅም አለው ማለት ነው። አለው ሰውየው አቅም አለው ማለት ነው። ከየትም ያምጣው ከየትም ገንዘቡን አዲስ አበባን ብርጭቆ አስመስሏል። ምስጋና ለጠቅላይ ሚኒስትራችን ዶክተር አብይ አህመድ ይሁንንና ማለት ነው ከ6 ከ7 ዓመት በፊት የነበረችው ኢትዮጵያ ተጓዦች ጎብኚዎች ሁሉ የሚጠየፏት ሀገር ነበረች። መቶ በጎበኛት ቁጥር እንዲባሉ ቁጥር ሰው ሲሸና ነው የምታዩት። ሰው በሸናበት እጁ ሰላም ይሏቸዋል። የኢትዮጵያ ሕዝብ እንዲህ ነው እያሉ ብዙ አቃቂር ነበር የሚያወጡብን። አሁን ግን ሀገራችን በዚህ መልክ ተቀይራ የትልልቅ ሀገራቶች ከአውሮፓ መጥተው በኢትዮጵያ መደመም ማለት ቀላል አይደለም። ገባችሁ አይደለም? አረቦች ኢትዮጵያን ለመጎብኘት እየሄዱ ነው። ከአውሮፓ ወደ ኢትዮጵያ ለመጎብኘት ለመዝናናት እየሄዱ ነው። ይሄ ሁሉ የማን ስራ ነው? የጠቅላይ ሚኒስትራችን የዶክተር አብይ ነው። ዛሬ ደግሞ አዶናይ በዴይላን ፔጅን አምጥቶት እንዴት እንደተገረመ ይሄ አዲስ አበባ ነው ኢትዮጵያ የሚባለው ይሄ ነው ብሎ ሲደነቅ ነበር። አያችሁ፣ ዶክተር አብይ ሰራ፣ አዶናይ ደግሞ አስተዋወቀ። ዲፕሎማሲ ኩስመና ሲሉን የነበረው ነገር ዛሬ በቃ በይፋ በቃ እጃቸውን መስጠት ያለባቸው ጊዜ እነ ጃዋር መሐመድ ጫዋኮ አይ ያልነው ነገር ተሳስተን ነው ተሳስተናል፣ ኢትዮጵያ ትችላለች ማለት አለ። እዚህ ውስጥ ያላችሁ ወዳጆች እነሱ ሳይሉ በፊት እናንተ እንድትሉ ወዳለሁ። ኢትዮጵያ ትችላለች እያላችሁ እስቲ ቃል አውጡ። ክቡራትና ክቡራን እስቲ አንድ ሰው ቃል ያውጣ። ኢትዮጵያ ትችላለች በሉልኝ። ኢትዮጵያ ትችላለች። ኢትዮጵያ ጠንካራ ሀገር ናት፣ አቅም ያላት ሀገር ናት። ለአብይ አህመድ ክብር አለ። እውነቱን ለመናገር ጠቅላይ ሚኒስትር ነው አጨብጭበን የሰቀልከው። ስለዚህ ሲመጣ እኔ ራሱ ሰላም ማለት አለብኝ። የሀገር መሪ ነው። ተቃውሞ አለኝ አይደል? ግን ጠቅላይ ሚኒስትሩ የተዘጋጀው ወንበር ላይ መቀመጥ አልችልም። ዓለምም አይፈቅድልኝም። ማን አንተ ነው ባል ተራ አክቲቪስት ያቀቁቸው ነው ባል ማናን አለብኝ። እየጠላሁት ግን ወንበሩን ለቅለታለሁ። ለምን? ክብር ስለሚገባው። ሰላም ትለዋለህ እኮ ጠቅላይ ሚኒስትር ነው ባይዘው። አንዳንዶች እኮ ልቡን ለማራራት እኮ ሰላም ይላሉ ቀሳውስት። ትክክል ናቸው እኮ የዓለም ስልጣን በታሪካችን አይተነው የማናውቀው ዲሞክራሲያዊ ምርጫ ያየነው በዚህ መንግስት ነው። አባይ ግድብ አልቆ ህዳሴ ግድብ አልቆ ለትንሳኤ የበቃው ዛሬ የኢትዮጵያ ጨለማ ለማብራት የመጀመሪያውን ችቦ የተለኮሰው አብቹ በሚባለው ኢትዮጵያዊ መሪ ነው። በአብቹ ዘመን ኢትዮጵያ በታሪኳ ለመጀመሪያ ጊዜ የምርጫ ዲሞክራሲ ያየችበት ዘመን። በዓለም አቀፍ ደረጃ በዓለም አቀፍ ተቋማት በሰብአዊ መብት ተሟጋቾችና በተለያዩ ዓለም አቀፍ ተቋማትና መንግስታት ዘንድ ዲሞክራሲያዊ የሆነ ምርጫ እንደተደረገ የተመሰከረለትን 2013 ዓ.ም የተካሄደውን ምርጫ በሐሳብ ስለሚበልጣቸው ከሱ የተሻለ ሐሳብ ስለሌላቸው ተወዳድረን እናሸንፈዋለን ማለት ስለማይችሉ ህዝቡን አወናብደው በህዝባዊ ቢተኝነት በአመጽ በሽብርና በብጥብጥ እነሱ ወዳጡት ስልጣን ለመምጣት የሚፈልጉ ሰዎች ናቸው። በእውነት ይህንን ሰው እንኳን ደገፍኩት እንኳንም ጎን ቆምክ። እውነትና ንጋት እያደር ይጣራልና ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ስትተቸው የነበራችሁ በተለያየ መንገድ ስታብጠለጥሉ የነበራችሁ ከዛም አልፎ ወደ ከፋ ጥላቻ የተሸጋገራችሁ ሰዎች አሁን ቦረና ውስጥ የተሰራውን ስራ በደንብ አድርጋችሁ ተመልከቱ። ቦረና ውስጥ የመጀመሪያው ትልቁ ቦይንግ 737 ማክስ አውሮፕላን የሚያሳርፍ አየር መንገድ ሰርቷል። ስለዚህ በጥቂት ደቂቃዎች ውስጥ ሰዓት ሳይሞላ ቦረና መድረስ ይቻላል ማለት ነው። እዚህ ቦታ ላይ የመሰረታዊ የመጀመሪያው ችግር ውሃ ነበር። ያንን የመሰለ ቦታ ላይ የተሰራው ሳይሆን የተሰሩት ግድቦች፣ የመስኖ ልማቶች እዛ ጋር የመጣውን ደግሞ አዝሬት ፊት ለፊት ስትመለከቱ አንዳች ነፍስ እስካይቀርላችሁ ድረስ አረንጓዴ የምርት መትረፍረፉ በጣም የሚያስገርማችሁና ወዴት እየሄድን እንደሆነ የሚታሰብ ንጹህ ውሃ፣ የመስኖ ልማት፣ በሄክታር የተለያዩ አይነት ነገሮችን ማረስና በምግብ ራስን መቻል ብቻ ሳይሆን ወደ ምግብ ዋስትና መሄድ ስትመለከቱ ምን ማለት ይቻላል? ይሄ ለኛ እንደገና ትንሳኤ ነው፣ እንደገና መወለድ ነው። በጣም በሚገርም ሁኔታ ድርቅ ነበር ቦረና እንደምታስታውሱት ለዘመናት በድርቅ የሚሰቃይ ማህበረሰብ ነበር። አሁን ግን ድርቁ ወደ ልምላሜ ተቀይሮ ስታዩ ላለመደገፍ ምንም ለመደገፍ ግን እልፍ ምክንያቶች አሉ። እግዚአብሔርን ለማመስገን በጣም ብዙ ምክንያቶች አሉ፣ ላለማመስገን ግን ምንም የለኝም። ያለው ሀቅ ይሄ ነው። በቃ አብቹ ከሚሄድበት አባገዳዎች ያቅፉታል፣ ሼሆች ያቅፉታል፣ ቄሶች ያቅፉታል፣ ወጣቶች ያቅፉታል፣ እናቶች፣ ህፃናት ጠቅላላ
በሄደበት ቦታ ሁሉ ተከቦ የሚታቀፍ መሪ ነው ይሄ መሪ በቃ። ምክንያቱም ባልናገር እኔ እንደዚህ አይነት እውነታዎችን ባልናገር ከራሴ ጋር እንደምጣላ ነው የማስበው። መሬት ላይ ያለው ሀቅ ነው በቃ። እየሰራ ነው ይሄ ጀግና ልጅ ስራ እየሰራ ነው በቃ። ግን እነዚህ ሰዎች እድለኞች አይደሉም። እውነቴን ነው የምነግራችሁ፣ እድለኛ አይደሉም። እየሰሩ የሚሰደቡ፣ እያገለገሉ የሚሰደቡ፣ እያገለገሉ የሚተቹ። ለዛው የሚሰደቡት በማን ነው? በማይረባ እንደው አንድ ደህና ፕሮፌሰር እና ደህና ኢንጂነር ወይም ዓለም አቀፍ ስም ያለው ሰው ወጥቶ ቢናገራቸው እሺ ይሰድባቸዋል። በዚህ በኩል እድለኛ አይደሉም። የሆነ ሆኖ ስራቸውን እየሰሩ ነው። ሲሰሩ እናመሰግናለን። እኔ ከሚሰራ ሰው ጎን ነኝ። ሰው ስለ አዲስ አበባ ስለ ውበቷ ስለ መብራቶቿ ሲደነቅ እኔ ደግሞ የምደነቀው ስለ ሴፍቲዋ ነው። እንዴ እኔና እህቴ አሁን በዚህ መንገድ ላይ ይሁት መንገዱ ጭርታው ይሁት ጭር ያለ መንገድ ላይ ነው 5 ሰዓት 4 ሰዓት ተኩል ወክ የምንወጣው አንድ ነገር የለም። በቃ ሞባይላችን እንዲየቀረጽን ያወራን ሴቶች ሆነን ማለት ነው በዚህ ጨለማ እና ጎረቤት ሀገር ግን እዚች ጎረቤት ሀገር ብትሄዱ ኬንያ ወይ ኡጋንዳ ምናምን ብትሄዱ ኢትዮጵያን ታመሰግናላችሁ እንዴት ሴፍ እንደሆነች። ስፔሻሊ አዲስ አበባን በጣም ነው የምታመሰግኗት። እህቴ አሁን ለአንድ ወር ነው ኬንያ ሄዳ መሀል ናይሮቢ ላይ ነው የአንገት ወርቋን ይበጠሱባት እና ክሬዲት መስጠት ላለብን ክሬዲት እንስጥ። ቴንኪው ዶክተር አብይ ሴፍ ስላረከን። ሀገራችን ትቀየራለች፣ እናንተ ግን ታፍራላችሁ። ዛሬ ድህነታችሁን አሳዩ፣ ረሃባችሁን፣ በሽታችሁን፣ ችጋራምነታችሁን፣ ጦርነታችሁን አሳዩ ብላችሁ ሙግት የገጠማችሁ ሰዎች እንዴ ዓለም ሲጀመር በምን ነበር የሚያውቀን እንዴ? በረሃባችን እኮ ነው የምንታወቀው ወገን እንዴ። በመጋደላችን ነው የምንታወቀው፣ በበሽታችን ነው የምንታወቀው፣ በለማኝነታችን ነው የምንታወቀው። ምን አዲስ ምን እናገረው? አዲስ ምን እናሳየው? ረሃብ አዲስ ምን እናሳየው? ችግር ኢትዮጵያ ውስጥ እኮ የለም። በነገራችን ላይ እኔ እግዚአብሔር አመሰግናለሁ። አሁን የተሰራ ነገር ስላለ፣ አሁን የሚታይ ነገር ስላለ እሱም ብቻ አይደለም ያንንም አሳዩን። ለምርጫ ራሱ እኮ የደረስነው አሁን ነው ወገን። ለምርጫ እንኳን ይሄን ብልጭልጩን ብቻ ለምን ያንንም አሳዩ እንኳን ለማለት ብልጭልጩ አሁን ስለኖረ ነው። በፊት እኮ እንደ ሀገር ራብተኛ እኮ ነን። ይሄ እንደ ሀገር ችግር ውስጥ ያለን የተዘፈቀን ሰዎች ነን። ይሄን አሳዩ የሚባል እንኳን ቦታ እኮ አልነበረም። አይደለም ሄዳችሁ ያንንም አሳያችሁ ለማለት መርጠ ለማሳየት የምትፈልግበት ቦታ እንኳን የለህም። እና አሁን ሀገር ስትለወጥ ሀገር ስትቀየር በቃ እንደው በቃ አይናችን ደም እየለበሰ የተቸገር ነው። ስለዚህ በደንብ አድርጌ ነው የምነግራችሁ ሀገራችን ትለወጣለች፣ ትቀየራለች። እናንተ ግን ታፍራላችሁ፣ እኔንም ታፍራላችሁ። የምርጫ ሂደቱን ለማጠልሸት አይቻልም። በምርጫ የሽግግር መንግስት ነው ወይም ሌላ ችግሮችን በማውራት የምርጫ ሂደቱ እንዳይሳካ በባንዳነት ለሌሎች አካላት ድልድይ ሆነው በማገልገል ብዙ ጫናዎች ሊፈጥሩባችሁ በተለያየ መንገድ ቢጎተጉቷችሁም ጆሮ ዳባ ልበስ ብላችሁ ለሰላማዊ ሂደት ዋጋ ሰጥታችሁ በመመዝገብ በመላው ኢትዮጵያ 57 ሚሊዮን መራጮች ተመዝግበው ጠላትን አሳፍረዋልና እንኳን ደስ ያላችሁ። ኢትዮጵያ ውስጥ ደህና ነገር ሲኖር አይናችሁ ደም የሚለብስ ሰዎች አንድ ያጠናሁት ጉዳይ አለ በእናንተ ምንድነው? የሆነ ሶሻላዊ ትስስር የላችሁም ከዛ ሀገር ላይ ማለት ምን ማለት ነው? እናት አባት እህት የሆነ ነገር የላችሁም። እና ለአንዴና ለመጨረሻ ጊዜ ከሀገር ያወጥቻለሁ። በውጭ ሀገር እድሜ እስከፈቀደ እንዴ ነው እግሬ መራመድ እስከቻለ ኖራለሁ። መጨረሻ ላይ አንዱ የሽማግሌዎች መንከባከቢያ ገብቼ ያው እዛው ሞታለሁ ብላችሁ አሰባችሁ ነው ደግሞ በቃ አይደል? ዝም ብዬ ለምን ተቃዋሚው ለምን አልሆን? ምክንያቱም ጀማው ገና ነው። ላለፈው 30 ዓመታት ስራ ያቀም ስሪያ ላይ ነው የነበረው ብላችሁ አትልቱ እንዴ ወገን ወንድሜ ጊዜ ሲኖር አንዳንዴ ከምትናገራቸው ነገሮች ቆጠብ እንድትል ነገሮች እንዲገሩህ መጽሐፍ አንብብ። ለምሳሌ ይሄንን መጽሐፍ ላይ ኢንቫይት ላድርግ። ቻይና እንዴት እንዳደገች ኤክስፕሌን የሚያደርግ ነው። በወቅቱ ህዝቡ የወሰደው እርምጃ፣ መንግስቱ የወሰደው እርምጃ፣ ፖሊሲው በወቅቱ ምዕራባውያን እንዴት ይቃወሟቸው እንደነበረ እንግዲህ አሁን ቻይና ያለችበትን ተመልከት። ስለዚህ ይሄ ሰውዬ ቁጭ ብሎ ያደነዝዛቸዋል እንጂ ምንም የምታመጡት ነገር ምክንያቱም ሁሉ የሚያወራው ሮሮ ነው። እስቲ መፍትሄ ንገራቸው። መፍትሄ እያንዳንዱ ምስኪን ወጣት ምን ቢሰራ ነው የሚቀየረው? ሰው ሳይሆን ሰው አትፍጠር እያልክ ንገራቸው። ወደ መፍትሄ ሄድ። አሁን ጠቅላይ ሚኒስትሩ የኢትዮጵያ ጠቅላይ ሚኒስትር ስለ ኢትዮጵያ ሲለፋ አይደለም የምናየው በየቀኑ። አብይ አህመድ የሚባል ሰው እኮ ላሙ ከሚባለው ሞምባሳ ጀምሮ በመቅዲሾ አልፎ በበርበራ አልፎ በጅቡቲ አልፎ አሰብ፣ ምጽዋ እስከ ፖርት ሱዳን የሚንከራተተው እኮ
ለኢትዮጵያ የባህር በር እቺ ሀገር ያስፈልጋታል ብሎ ነው። የራሱ ቢዝነስ የለውም። አንድ ቀን ሲሳደብ ይሄ ሰው ሰምተው ታውቃለህ? አንድ ቀን ሲሳደብ ሰምተን አናውቅም። የሚሰድቡት እንኳን መልስ ሲሰጥ የሚቃወሙትን እኮ እየጋበዘ አብሮ ቁጭ ብሎ እያወራ ሀገር ውስጥ ያሉትን ብቻ ሳይሆን ከሀገር ውጭ ያሉትን ጎረቤት ሀገሮችን በኢትዮጵያ ላይ አሻጥር የሚሰሩትን እየተከታተለ እየፈለገ እየሄደ እየጠራቸው ሲነጋገር ይስቃሉ እነሱ። እሱ ግን ለኢትዮጵያ ብሎ ነው። ይሄንን የሚያደርግበት ምክንያት ኢትዮጵያ የበለጸገች ዲሞክራሲያዊና ቀጣይ ሀገር እንድትኖር ነው። እኔ እኮ ሰው እንዴት በገዛ ሀገሩ ላይ ይመቀኛል? ሰው ሀገሩ የራሱ ሀገር ላይ ምቀኛ ይሆናል? በጌታ በኢየሱስ ክርስቶስ ስም እንዴ! ለምን ታየ? ለምን ተጎበኘ? ይሄ ብልጭልጭ ነገር የሚታይ ከጥቂት ዓመታት በፊት እኮ አዲስ አበባ በጣም አስቀያሚ፣ በጣም ቆሻሻ፣ በጣም የምትሸት የምትገማ ከተማ አልነበረችም እንዴ? ትላልቅ ህንጻዎች፣ በጣም የሚያማምሩ ህንጻ በሚመስሉ ህንጻዎች ስር እንኳን ስትሄዱ ከታች ያለው ፍሳሽና ሽታ ራሱ መቼ ያሳልፈዋል እንዴ? ዛሬ እነዚህ ሰዎች አጽድተው አስተካክለው ቆንጆ ውብ አድርገው ሰጧችሁ። ከዛም ደግሞ መጥቶ ሲያስጎበኙ ብልጭልጭ ነው ምናምን። ሀገር ውስጥም ውጭም ያሉ ሰዎች በጣም በገዛ ሀገሩ ላይ የሚመቀኝ ምን አይነት ህዝብ የተሰበሰበው በጌታ በኢየሱስ ስም። ዛሬ ሲሰራ ሲስተካከል ለምን ታየ ይባላል በገዛ ሀገር ላይ። አንተ በሌላ ሀገር ሄደ ፎቶ እየነሳ ምትልክልንን ወዳጄ አሁን እኛው ሀገራችን ሲሆን ምን ምቀኛ አረገ? ምን አበሳጨ? ምን አበሳጨ? ምን ልታሳዩ ነበር? አድዋ ሙዚየም ባይሰራ ምን ልታሳዩ ነበር? ኤአይ ኢንስቲትዩቱ ባይሰራ ምን ልታሳዩ ነበር? ንገሩን እስቲ። ኮሪደር ልማት ባይሰራ መጀመሪያ የሀገሬን ሰው አመስግን። ቴንኪው ዶክተር አብይ፣ ቴንኪው አዳነች አቤቤ። አገራችን ለማሳየት አበቃችሁን፣ እናመሰግናችኋለን። ፒስ። በሻሻ እስከ መናገሻ ከአባ ጅፋር ሀገር እስከ 4 ኪሎ ስልጣን መንበር ሲአይኤ ባካፕ ያለው ኢህአዴግ ቤት ኢንሳይደር ሆኖ ያደገ ኢንሳ የሚባል ግዙፍ ተቋምን የገነባ በቀላሉ ሊገረሰስና ሊጣል የማይችል ቀጣይ እርምጃዎቹና አካሄዱ የማይገመተው የምስራቅ አፍሪካ ግዙፍና አደገኛው መሪ ክቡር ዶክተር ጠቅላይ ሚኒስትር አብይ አህመድ አሊ ከኦርቶዶክስ እናቱ ከሙስሊም አባቱ እርሱ ደግሞ የፕሮቴስታንት እምነት ተከታይ መሆኑ ወደ ስልጣን ሲመጣ ይሄ ማለት በቀላሉ አገሪቱን በሃይማኖት ጸብ አስነስተ አፈራርሳለሁና ድምጥማጥ ውስጥ ተከታለው ማለት በፍጹም አይታሰብም። በዚህ ዘመን በተለይ ደግሞ በኢትዮጵያ ስልጣንና መንግስት አገዛዝ ስርዓት ታሪክ ውስጥ ታይቶ በማይታወቅ መልኩ የተለያዩ ሃይማኖት መሪዎችን ቤተ መንግስት ጠርቶ አማክሯል። የሚገሰጹትን ገስጿል። ለሀገር ልማትና እድገት መስራት እንዳለባቸውና ለሰላም መጸለይ እንዳለባቸውም ጠቁሟል። ከሃይማኖት ጀርባ የተጠነሰሱ አደገኛ ሴራዎችንም በቀላሉ ማክሸፍ ችሏል። ሰውየው የሸዋ ፖለቲካን እየጠጣ ማደጉ፣ ትግርኛና ኦሮምኛ አቀላጥፎ መናገሩ፣ ትግራይና አማራ ሲጋቡ ወላይታ ከትግሬ ሲዋለድ ያየ ጥንቁቅ ኢትዮጵያዊ በመሆኑ ምክንያት በዚህ ምክንያት የክልል ጥያቄን ሰበብ በማድረግ የብሔር ጥያቄንም ምክንያት አመክንዮ በማድረግ ከጀርባው የተለያዩ ሴራዎችን በማንገብ ሀገርን በቀላሉ በብሔር ውጥንቅጥ ውስጥ በመክተት ማፍረስ በሱ ስልጣን ዘመን አይታሰብም። ሶማሌ ክልል የአብዲሌ ቅልብ ሚሊሻዎች ህዝቡን ሲያስጨንቁ፣ እናቶችን ሲያስለቅሱ፣ የእናቶችን መቀነት በኃይልና በስልጣን ሴቶችን የደፈሩ ሲያስጨንቁ ስልጣን ላይ ከመጣ በኋላ ያንን ቅልብ ሚሊሻ ሰንሰለት በቀላሉ በጣጥሶ ሶማሌ ክልልን ዛሬ ወፍ የማይበርባት ፍጹም ሰላማዊ ክልል ማድረግ በቀላሉ ችለዋል። አፋር፣ ቤንሻንጉል፣ ሶማሌ፣ ወላይታና ባህር ዳር፣ ጎንደር የተለያዩ ቦታዎች ላይ ተዟዙሯል። 1 ለ5 በሚባል እኩይ አደረጃጀት ከፌደራል እስከ ቀበሌ ያለውን ይህንን ሰንሰለት ለመበጣጠስ የተለያዩ አገሪቱ ክፍሎች ላይ መሄድ ነበረበትም። ህዝባዊ ስብሰባዎችን በማድረግና ህዝባዊ ድጋፎችን ማከማቸት ነበረበት። ምክንያት የሰውየው ስልጣን ላይ ከመጣ በኋላ በቀላሉ ለመጣል የሚሞክሩ እንደ ተራ ፑፔት ያዩና እነሱ እንዳስቀመጡት አይነት ዝም ብሎ ሲቪሊያንስ የመሰላቸው በርካታ ሰዎች ነበሩ። ሀገር ተፈጥሯዊና ሰው ሰራሽ አደጋ ከፊት ለፊቷ ሲጋረጥባት እንዴት መፍታት እንዳለበት የሚያውቅ ኮሎኔል መሆኑን የዘነጉ ማስ ስፖርትና የተለያዩ ፓርኮችን ለህዝብ የሚጠቅሙ ፕሮጀክቶችን ሲያስመርቅ የናቁ ሰዎችን ለማስታወስ ያክል ሱፉን አስቀምጦ ቦኔቱን ታጥቆ መሳሪያውን በጡንቻው ላይ አድርጎ ሀገርን ለማፍረስና ሉዓላዊ ማንነቷን ለመደርሰስ የወጡ ሰዎችን ዳር አስይዟል። የርዝራዥ ሽማግሌዎችንም እድሜ ባጭሩ መቅጨት ችሏል። ክቡር ዶክተር ጠቅላይ ሚኒስትር አብይ አህመድ አሊ ዶክተር አብይን ከነፍስና ስጋይ ጋር የተሸመኑ እስኪመስለኝ ድረስ አንዳንድ ሰዎች እኮ ማሽቃበጥ ይላሉ። ማድነቅን ያቅቶኛል። የሚገርም አይነት ስራ ነው የሚሰራው ይሄ ሰውዬ። እያንዳንዱ ነገር ላይ እባካችሁ ብሎ መለመን ያልተለመደ ነገር ነው። ከእድሜው በላይ ትዕግስተኛ ወታደር ነው፣ ደህንነት ነው፣ ደራሲ ነው፣ የመከላከያ መኮንን ነው፣ ጸሐፊ ነው፣ የሰላም ሎሬት ተሸላሚ ነው። ዓለም በርካታ ሽልማቶች የሰጠችው ሰው ነው። ይሄ አሁን አይኤምኤፍ የሚሸልመን ወርልድ ባንክ የሚሸልመን 48 ቢሊዮን ችግኝ ምናምን አታስቡምና በደን የተራቆተ በደን ሽፋኑ ከ3% በታች የተመናመነውን መልሶ 48 ቢሊዮን ሲያደርግ ይሄ የምናየው ነገር እኔ አሁን አራብሳ ነው ያለሁት። 1 ሰዓት ሊፈጅብኝ ይችላል፣ 45 ደቂቃ ሊፈጅብኝ ይችላል እንደ የመንገዱ መጥቼ ግን የተሰራውን ስራ ያለው
ሪዝናና ብትል 1000 ባለፈው ማንስቻለሁ አንተ ሚዲያ ላይ 1155 መዝናኛ 45000 የወጣቶች ማዘውተሪያ እና ነገር አስቦ ዛሬን ደግሞ እየሰራ ነው የሚሄደው። እንዴ በድህነት ውስጥ ያለ ሀገር ነው። እኛ እኮ ተመቻችቶለት 900 ቢሊዮን ብር ዳቆ ነው የሰጡት ህዋቶች። እንዴ አንድ ሄሊኮፕተር ብቻ እኮ ነው ቢጫ ሄሊኮፕተር የሚሰራ ያለው አየር ኃይል ውስጥ። ይሄ ሰው ከዚህ በላይ እውነቴን ነው ማለት ከዚህ በላይ ምን ያደርግ? እኔ ዶክተር አብይ የምወደው እውነቴን ነው ማለት በቃ የሚሰራቸው ነገሮች ከአእምሮ በላይ ይሆኑብኛል። ቁጭ ብሎ ለውጥ መተቸት ትርጉም የለውም። ለውጥ ሂደት ነው። ለውጥ አድካሚ ጉዞ ነው። ልማትም እንደዛ። ዛሬ የምናያቸው ከእያንዳንዱ የዘርፎችን ምርታ ጀርባ በላብ የራሰ ጥረት፣ እንቅልፍ የሌላቸው ምሽቶች አሉ። ምክንያቱም ሀገር የምትገነባው በሚተች ምላስ አይደለም፣ በሚሰራ እጅ ነው። ነቀፌታ ቀላል ነው። ለዘላቂ የሀገር ግንባታ አንዲትን ድንጋይ ማበርከት ግን ጥረት ይጠይቃል። ትውልድ የሚረከበው የነቀፌታን ክምር አይደለም፣ የልማት አሻራን ነው። አገራችን ትበለጽጋለች፣ ተምሳሌትነቷም ይረጋገጣል። ኮስሜቲክስ ብልጭልጭ ሉክ አሁን አዲስ አበባ የሚታየው ማለት ከአፍሪካ 10 ቤስት ከተሞች አንዷ ናት ብሎ ዓለም መሰከረላት። በሚቀጥለው ዓመት 80,000 ሰው ይመጣል። ሲኦፒ 32 የሚገርም ነው። ዓለም አቀፍ የአየር ንብረት ጉባኤ ታዘጋጃለች። ዲፕሎማሲውን እያየነው ነው። ይሄንን አብይ በዲፕሎማሲ ወድቋል ይላል ጀዋር ተነስቶ። ምን ማለት ነው? የጀዋር ዲፕሎማሲ ምንድነው? ምንድነው ዲፕሎማሲ ተመክሮ? ኢትዮጵያን ጥላሸት የገጽታ ግንባታውን ማበላሸት ዲፕሎማሲ ነው? እውነት ኢትዮጵያን የሚወዱ ናቸው እነዚህ እንትን ሚሉት? ኢትዮጵያ በአንድ ነገር ስትነሳ እንዴት አድርገን አንድ ምለው አባባለው ቦምቦሊኖ ሲቀርብ ቀዳራው ላይ ማፍጠጥ፣ እንዴት ጥላሸት እንቀባት? አንተ ዛፍ ስታይ አረንጓዴ ሆነ ጥቁር ነው ትላለህ እንዴ? ከአፍሪካ ቅድም እንዳልኩት 10 ቶፕ ከተሞች በአጭር ጊዜ ተነስታ ከውዳቂ ከተማነት ወደ ቶፕ ከተማ ኤክስፖርት የትናየት አድጎ አላደገም። ማዳበሪያ ፋብሪካ አላየሁም፣ የነዳጅ ፋብሪካ አላየሁም። አየር መንገዱ ከ7 ሚሊዮን ማጓጓዝ ተነስቶ 25 ሚሊዮን ሲደርስ አይደለም የምትለው አይደለም። ሶ አፕሪሺየት አድርግ። ግን እኔ እነ ጀዋር ፖለቲካ የነ ዝቅኤል ገቢሳ የነ ልደቱ የነ አንዳርጋቸው ጽጌ ምናምን ኖርማሊ ስብናቸውን ውስጥ አይነት ሰዎች የተለከፉ ናቸው። ምን ሰርተው ያውቃሉ? ተደምረው አንድ ጎጆ ቤት ሰርተው ያውቁ? ነቀምት ወለጋ ይሄዳሉ ጠቅላይ ሚኒስትሩ እንደምታውቁት። ሐረር እንደዚህ ያልሄዱበት ቦታ የለም። መሄድ ከፈለጉ ደርሰው አይተው ይመጣሉ። ጎንደር ሲመላለሱ ነበር፣ ባህር ዳር ሲመላለሱ ነበር፣ ድልድይ ሲመርቁ ነበር። ታስታውሳላችሁ እነ ማርሸት ጻው በሄሊኮፕተር በሰርጓጅ መርከብ አመለጠን እንደ ዱሽቃ ተኮሰነበት ምናምን ሲያስቀን የነበረ ጊዜ የፈለጉበት ቦታ ይሄዳሉ። የፈለጉበት ቦታ ደርሰው ይመጣሉ። ማነጻጸር ያለብን ጋይስ ከዚህ በፊት የምንወቅሰው መንግስትን እንወቅስ የነበረው የሚወቅሱ ሰዎች ተቋሚ ፓርቲዎች ይወቅሱ የነበሩት በሙስና ነበር አይደለ? ህወሓት መራሹን መንግስት ይወቅሱ የነበሩት በሙስና ነበር፣ ገንዘብ በማባከን ነበር፣ ምንም ባለ መስራት ነበር። አሁን የሚወቀሰው ግን እኛ የምንፈልገውን ነገር ነው የሰራው በሚለው አትሊስት ሰርቷል ማለት ነው። ለዚህ ክሬዲት መስጠት አለብን። ሰርቷል። መልእክ በውሃ ውስጥ በመኖሩ በስብሶ ዛገጂ መጭዋና ለመደ ይባላል። መናገር በጣም ቀላል ነገር። አዲስ ነገር ሳትሰራ ወደ ሁለተኛ ቴዎሬቲካል ወሬ መሄድ ለኢትዮጵያ የሚበጃት ነገር ነው። አንዳንድ ፖለቲከኞች ሊበቃቸው ይገባል። አልቻሉም። በቃ ህዝቡ ሐሳባቸውን አልገዛም። እነሱም ቢሆን ያመኑበት ይመስለኛል። የወደቀ የከሸፈ የፖለቲካ አቋም ያላቸው ሰዎች ከምህዳሩ ገለል ማለት አለባቸው። ሀገሪቷን ረፍት የነሱ ሰዎች የሰለጠነ አገር ላይ ቁጭ ብለህ ያልሰለጠነ መንገድ የምትመክር ሰው አለ። የሰለጠነ አገር ላይ ኖረ በለው ጨፍጭፈው አናጋው 4 ኪሎ በ8 ቀን ደርሳለን የሚል ሐሳብ የሚደግፍ ሰው አለ። ከዛ ደግሞ በዚህ በኩል ኢትዮጵያ ውስጥ ለምርጫ የሚበጅ በደል አይደል የለም ትላለህ። ደግሞ አይጋጭም ሁለቱ። በተለይ ወደ ኢትዮጵያ ስትመጣ አንደኛው ኢትዮጵያ ላይ የኢንቨስትመንት እና ትሬድ በተለይ ሃይ ኢንድ የሆነ ኤአይንም ጨምሮ በነገራችን ላይ ኤአይንም ጨምሮ ሃይ ኢንድ የሆነ ቴክኖሎጂ ላይ ኢንቨስት ለማድረግ ይፈልጋሉ። አንድ የሴኩሪቲ ጉዳይ ላይ ፈረንሳይ የሬድ ሲ ላይ እና የምስራቅ አፍሪካ ወይም አፍሪካ ቀንድ ላይ የበለጠ የጠነከረ ሴኩሪቲ ፓርትነርሺፕ ትፈልጋለች። በዛ ምክንያት ደግሞ ከኢትዮጵያ ጋር በጋራ ለመስራት በተደጋጋሚ ንግግር ሲያደርጉ ነበር። ከኢትዮጵያ አንፃር በዋናነት ፎከስ ያደረጉት ሜሪታይም ሴኩሪቲ ላይ በምስራቅ አፍሪካ ወይም የአፍሪካ ቀንድ ላይ ወይም ሬድ ሲ አካባቢ ላይ ኢትዮጵያ ፕሬዘንስ እንዲኖራት በዛ ፕሬዘንስ ላይ
ከፈረንሳይ ጋር በጋራ ለመስራት እንዲሁም የፈረንሳይ መንግስት የኢትዮጵያን የባህር በር ጥያቄ በጽኑ ይደግፋል። ሶስተኛው የጋራ አደጋ ሲኖር የጋራ ሴኩሪቲ ትሬት በእንግሊዝኛ ወይም በአማርኛ ምንድነው የጋራ ስጋት ሲኖር የሴኩሪቲ የጸጥታ ስጋት ሲኖር በጋራ መመከትን ነው። that is highest level የመጨረሻው። ይሄ ጦርነት 10 የማይሞሉ ሰዎች ናቸው የሚፈልጉት። ለተፈናቃይ ተብሎ አይደለም ይሄ ጦርነት እየመጣ ያለው። የተፈናቃይን መከራ የሚያራዝም ነው። ተፈናቃይ የሚያገኘውን እርዳታ የሚያሳጣ ነው። አሁን የሚደረገው እንቅስቃሴ በሚወልደው ጦርነት ምክንያት የሚፈታ የተፈናቃይ ጉዳይ የለም። አሁን በሚደረግ የእውር ድንበር እንቅስቃሴ የሚፈጠር ጦርነት እንዲመለስ የሚያደርገው ግዛት አይኖርም። ግን ብዙ ጊዜ የሆነ ነገር ደጋፊዎቻቸው ያንን ነው የሚሉት ባይዘው። አሁን እኔ ይሄን ፕሮግራም ስሰራ ጦርነት እኮ እነሱ ፈልገውት አይደለም ተፈናቃይ እንዲመለስ ስለሚፈልግ ነው ይላሉ የነሱ ሰዎች። ኢንፋክት ውጭ ሀገር ያሉት ናቸው እንደዚህ የሚሉት። አንድም ሰው ከቀናት በፊት በትግርኛ ቋንቋ በሰራሁት አንድ ፕሮግራም ገልጫዋለሁ። መቀሌ ያለ ሰው ይህ እየመጣ ያለው አደጋና መዘዝ ጠንቅቆ የሚያውቅ ጦርነት እንዳይነሳ የሚፈልግ ነው መቀሌ ያለ ህብረተሰብ። ከዛ ውጪ ይህን ጦርነት የሚደግፉት ፒውርሊ ዲያስፖራ ያሉ ሰዎች ናቸው በሁለት ምክንያት። አንደኛው በዚህ በነሱ መዋቅር ውስጥ ያሉ ካድሬዎች ናቸው። ትንሽ የእውቀትም ችግር አለ። አንዳንዶቹ ደግሞ የጥቅም ጉዳይ ስለሆነባቸው ነው። በተለይ እነሱን የሚደግፉ የዲጂታል ሚዲያ ሰራዊት አባላት ይህንን የሚፈልጉበት ምክንያት ያው የጥቅም ጉዳይ ነው። ምንም ማድረግ አይቻልም። ላሳዩን ይሄን ምን ከተማው በሙሉ እንደዚህ ደምቆ ለአይን ለመንፈስ እንኳን ምግብ ነው። እውነቴን ነው፣ ምግብ ነው። ከዚህ የበለጠ ምንም ነገር የለም። ከተማዋ ጨለማ ነበረች። አሁን ወደ ብርሃን ወደ ንጋት አገሪቷ ምድሪቷ ወደ በረከት ወደ ብልጽግና እየመጣች ነው። የእውነት ለመናገር ትልቅ ለውጥ ነው ያለው። በጣም ደስ የሚል አደባባዩ ስፋት የእግረኛ መሄጃ በተለየ ሁኔታ ጥሩ ሆኖ የተሰራ ነው እና በፊት ስንመለከተው እንደዚህ አልነበረም እና ደስ የሚል ምቾት የሚሰጥ ለአይን ማራኪ የሆነ ቦታ ነው። በጣም ልዩ ነው። በጣም ስፔሻሊ ደግሞ ወክ ለማድረግ እኮ አይታሰብም ነበረ። ይሄ ሰፈር አይታሰብም። አሁን ግን በጣም በቃ ታክሲው ራሱ ቢቀር እንጂ ወክ ብታረገው አሪፍ ነው። ይሄ የ300 ታሪክ እየሰራ ያለው ይሄ የእግዚአብሔር እጅ ነው። ስለዚህ ይሄን ጠብቀን ለትውልድ ማስተላለፍ የኛ ኃላፊነትም ግዴታችንም ጭምር ነው። እኔ የመሰለ ቦታ እንዳናቆሽሸው አደራ። ቆሽሸው አልልም ቢኮዝ እኔም ስላለሁኝ አንድ ላይ እንዳናቆሽሸው መጠበቅ አለብን። ንጽህናው መጠበቅ አለበት። ዶክተር አብይ የነገን ትውልድ ነው የሚሰራው። ዛሬ ትውልድ በልተን እንብላ ከሚለው ጋር ጥል ውስጥ ገብቷል። አራዳ ፓርክን ዛሬ መርቆታል። አይታችኋል። አራዳ ፓርክ ባለፈው 2 ወር ምናምን ታጥሮ ምንድነው እዚህ ጋር የሚሰራው እያልኩ ነበረ። ዛሬ ብርግድስ ያረጉት የሜላላ ልጆች የሚኖሩባትን ኢትዮጵያ ታየኝ እኮ። አዲስ ትውልድ ለነገ የሚኖሩባትን ኢትዮጵያ ዶክተር አብይ በያዘው ስትራቴጂ ነው የሚሰራው። የልጅን እድል በልተህ ሆዳም አባት ልጅ ስቃይ ላይ የሚደርስበት አገር ሳትሆን አንተ ተርበህ ለልጆች ጥሩ አገር ማስረከብ የዶክተር አብይ ስትራቴጂ ስለሆነ ሌላው የራሱንም የልጁንም የልጅ ልጁንም እድል ለመብላት ይጋጋጣል። ዶክተር አብይ ግን ከራሱ አልፎ ለልጅ ልጆቹ የምትሆናን ኢትዮጵያ ነው እየገነባ ያለው። አልተግባቦም የሚባለው እሱ ነው። ሰውየው የሚያስባት ኢትዮጵያና እናንተ ሞተች፣ ጠፋች፣ ፈረሰች የምትሏት ኢትዮጵያ አልተገናኘንም። እሷ ተቀብራ በስብሳለች። እኛ የአዲስ ትውልድ ኢትዮጵያ ነው እየገነባን ያለ ነው። እንደዚህ አይነት ተራ ፖለቲከኞች ምንድነው? አንደኛ እነሱ የሚፈልጉት አካል ካልገዛ ሀገር ብትፈርስ ደስ የሚላቸው ፖለቲከኞች አሉ። ይሄ የተራ ፖለቲከኞች የጥቅመኛ ፖለቲከኞች መገለጫ ነው። የዘረኛም የሚባሉት የነሱ ብሔር እነሱ የሚፈልጉት መንግስት መጥቶ ሀገርን ካላስተዳደረ ሀገር ባትለማ ነው የሚቀላቸው፣ ብትፈርስ ይቀላቸዋል። ምክንያቱም እነሱ የማይፈልጉት ሰው መልካም ታሪክና መልካም አሻራን በሀገር ላይ አሳልፎ እንዲያርፍ አይፈልጉም። አሁን ለምሳሌ ዶክተር አብይ ትልልቅ ስራዎችን ለትውልድ ተሻጋሪ የሆኑ ስራዎችን እየሰራ ነው። ይሄ ደግሞ እንደ ቴዲ አፍሮ ያሉትን
የሆነ ብሔረሰብ ለይተው የሚጠሉ ሰዎችን በጣም ነው የሚያንገበግባቸው። ምክንያቱም ይሄ ሰውዬ ታሪክ እንዲሰራ አይፈልጉም። ይሄ ሰውዬ ቀጣይ የስልጣን ዘመኑን ሲጨርስ መጥፎ ስም የጠለሸ ስም ይዞ እንዲወርድ ነው እንጂ የሚፈልገው አሁን ኮሪደሩ ሲታይ ይሄን እኮ ዶክተር አብይ ነው የሰራው፣ የሆነ ትልልቅ ፕሮጀክቶች ሜጋ ፕሮጀክቶች ሲታዩ ይሄንን እኮ ዶክተር አብይ ነው የሰራው ተብሎ ታሪክ ላይ እንዲነገር አይፈልጉም። ምክንያቱም እነሱ ይሄን ሰው ስለሚጠሉት የሚጠሉት ሰው ደግሞ ዘመን ተሻጋሪ ስራ ሰርቶ እንዲያልፍ ስለማይፈልጉ ስሙን ማጠልሸት ነው የሚፈልጉት። ወዲነ ተቀየምኩት አንደኛ ህዳሴ ሲመረቅ አልታየም፣ አልተነፈሰም። ሲመረቅ አሁን ሻቢያዎች፣ ግብጾች፣ ዘረኞች እሳት ውስጥ እንደገባ ሲኮማተር ህዳሴ ብሎ አዳባባ ይዞ መውጣት ሲገባ ሰጣል። ሁለት ሶስተኛውን መጣ። የትኛውም ባንዲራ ነው አንሶ የሚለን? አንደኛ ባንዲራ አልተረገጠም። የኢትዮጵያ ባንዲራ በዩናይትድ ኔሽን፣ የኢትዮጵያ ባንዲራ በአውሮፓ፣ የኢትዮጵያ ባንዲራ በአትሌት የቱ ባንዲራ የኢትዮጵያ ህገ መንግስት የተቀበለው ባንዲራ ታኒ እኮ እዚህ ጋር ከዚህ ወርዶ ምን አለ መሰለህ ባንዲራ ይተረገጣል። ሀዘን ተቀምጧል። ታዲን ሙዚየምን መጥቷል። አንተ ትላንትና የተመረቀው አዲስ ፓርክ ስፖርት አዲስ ስፖርት ፓርክ እሱ አቅም ስላለው ቴዲና መሰሎቹ ዱባይ ሊሄዱ ይችላሉ። ምስኪን ኢትዮጵያኖች ዱባይን አገኙ እኮ እዚህ ለአይ የሚጣሉ ሲባል እንደሚባል የቴዲ አይን ይሄን አላየ። ፒያሳ ላይ አንድ ጭቃ ቤት ነበርና አያቲ አባቲ ቅድማቲ አትክትዛ የተቀበረው አሁን ይሄ በፎቅ ሲተካ ከአድዋ ሙዚየም ፊት ለፊት ያለው ሞል ስትመለከት ቆመን መጨብጨብ አለብን። አሁን ይደነግጣል። ብዙ ሰው ከመቀለ መጥቶ አዲስ አበባን ሲያይ ሾክ ነው። በቃ የሆነ ትግራይ ውስጥ እየተካሄደ ያለውን ጥፋት ሳይሆን አሁን ምን ነገር ያለበት ህዝቡ ምን ይመስለኝ ኢትዮጵያ ምን አይነት ደረጃ ውስጥ እንዳለች ልማቱ ኢትዮጵያ ውስጥ ያለው ልማት ምን እንደሚመስል በነዛ ቲክቶከሮች ወይ በተለያዩ ሶሻል ሚዲያ ላይ እንትን አክቲቭ ሆኑ ሰዎች ምን ነገር ያለበት ይመስለኛል። አሁን ይደነግጣል። ብዙ ሰው ከመቀለ መጥቶ አዲስ አበባን ሲያይ ሾክ ነው። በቃ የሆነ ቅድም እንዳልኳችሁ የምናብ ገደብ አለ አልኳችሁ። ከተማ እንዲህ እንደሚለዋ ራሱ መገመት አይችልምና ይደነግጣል። በተለያዩ ከተሞች ላይ የሆነ ያለው የተከናወነ ያለው ልማት ገበታ ለሀገር እየለሙ ያሉ ሎጆች ይሁኑ እየለሙ ያሉ ኢንፍራስትራክቸሮች ምናምን ሊያዩ ይገባል። በራሱ የራሴ የሚላቸው ሰዎች ወገኖቼ ነግራችሁ የምፈልገው ነገር ኢትዮጵያ ከምታስቡትና ከማስበው በላይ እየተገነባች ነው። ከምታስቡትና ከማስበው በላይ ህዝቡ አይደለም ደጅ ነው ያለው ነቅሎ በየሶሻል ሚዲያው ምርጫውን ስታጣጥሉ የነበራችሁ ፖለቲከኞች፣ አክቲቪስቶች በጣም የገረማችሁ ማሞ ሌላ መታወቂያው ሌላ ነው። ሜዳ ላይ ያለው ሌላ፣ ሚዲያ ላይ ያለው ሌላ። ህዝቡ ነቅሎ ወጥቶ ነው። ሰልፍ ያልደረሰን ሰዎች አለን እስካሁን ድረስ ጠዋት ወጥተን በጣም ረዣዥም ሰልፎች ናቸው። ህዝብ በነቂስ ወጥቶ ነው እየመረጠ ያለው። በጣም ቤትም አካባቢ ስታልፉ ከተመለከታችሁ ረዣዥም ሰልፎች አሉ። በጣም ሰላማዊ ነው። ሰው ደስ ብሎት ግማሹ ጠዋት በሌሊት በጋቢ ወጣ እስካሁን ድረስ ተሰልፎ ያለ ሰው አለ እና የሚገርም ነው። በጣም ደስ የሚል ነው። እኔም አሁን ተመልሼ ገባለሁ። ሰልፍ አለኝ እንደዛ ነውና በጣም ደስ የሚል የምርጫ ድባብ ነው ያለው። እውነት ለመናገርና ረዣዥም ሰልፎች ናቸው። አባቴ ፒፕሉ ገብቶታል። አንተ ነህ ያልገባ፣ ፖለቲከኞቹ ናቸው ያልገባችሁ እንጂ ህዝቡ ገብቶታል። ወጣት ውስጥ ለውጥ አለ ምናምን ብሎ ከተናገረማ በለጸገ ነው። ከተማዋ ተቀይራለች ምናምን ካለ በለጸገ ነው የምትባለው። ኮሪደር ልማቱ የሚገርም ነው። እንግዲህ አሁን ሰሞኑን ከ200 ነው ከ100 ምናምን በላይ ከ60 ምናምን ሀገሮች የመጡ የቲክቶክ የዩቲዩብ የምናምን ሰዎች ዲስከሽን እያደረጉ አይቻለው። ትልቅ ፎረም አላቸው። ኢትዮጵያ ላይ ያሉት እየተወያዩ ነው። አፍሪካ እንዴት ፕሮሞት እናድርግ ብለው እየተወያዩ ነው። አሁን ከነሱ ጋር ሆኖ አንድ የኪነ ጥበብ ሙያተኛ ወይም ደግሞ ከነሱ ጋር ተቀምጦ ሐሳብ ቢሰጥ do you think በፖዚቲቭ ሊታይ? ስለዚህ ከዚህ አስተሳሰብ መውጣት ያስፈልጋል። ይሄ ደግሞ ያስከፍላል፣ ዋጋ ያስከፍላል። ነገ ሙዚቃው እንዳይታይ፣ ኮንሰርት እንዳይታይ ቦይኮት ይደረግ፣ እንዲናርገው አንተ የገንዘብ ተቀባይ አንተ ብልጽግና በለጸገ ብልጽጌ ምናምን ይሏቸዋል። የኪነ ጥበብ ሙያተኛውም አርቲስቱም ጸሐፊውም ደራሲውም ተሸብቦ ራሱን አንገቱን ደፍቶ እንዲቀመጥ ነው እየተደረገ ያለው። ከዚህ ተመንጭቀን መውጣት አለብን።
አንዳንድ ሰዎች አዲስ አበባ ላይ ያሉ ጥሩ ቦታዎች ባክግራውንድ አድርገው ከተናገሩ በሚዲያም ይሁን በፊልምም ይሁን በሆነ መንገድ ከተናገሩ መንግስትን ደገፍ ኑሮ ስለሚያስቡ የግድ ከኛ ተቃርኗቸውን ለማሳየት የቆሸሸ ቦታ ፈልገው ይቆማሉ። ልክ እንደ ቅድሞ አሻንጉሊት ናቸው እነዚህ ባይዘው የጸዳ ነገር አይገባኝም ብሎ የሚያምኑ ናቸው። ዓለም ግን እንደዛ አይደለም። ስለ ዓለም የሰማነውና ያየነው እንደዛ አይደለም። መቼም ብዙ ነገር አይተናል ዓለም ላይ አይደለም። ስለ ሁሉም ዓለም የሰማነው ያየነውና ስንሄድ ያገኘነው አንድ አይደለም። ዓለም የተሻለ ማንነትን ነው የሚገልጠው። ኢትዮጵያውያን የኛን ብርቅዬ ማንነት ለመግለጥ በጣም እንቸገራለን። ብዙ የሚያስደንቅ ሀብት ያለው ሀገር ነው። በፈለግነው መመዘኛ ከየትም ሀገር ጋር መሳ ለመሳ ቢታይ የማያሳፍር ታሪክ፣ የማያሳፍር መልክዓ ምድር፣ የተፈጥሮ ጸጋ ያለው ሀገር ነው። ያን ለመደበቅ መታተር፣ መሰቃየት፣ መቸገር ተገቢ አይደለም። ውድ የሀገራችን ወጣቶች ኢትዮጵያ የናንተ ነች። መጪው ዘመን ከሁሉ በላይ የናንተ ነው። አሁንም አገሪቷን በመገንባት ግንባር ቀደም ሆናችሁ መሳተፍ ይኖርባችኋል። የወጣቱ ጥያቄ የኢኮኖሚና የእኩል ተጠቃሚነት ብቻ ሳይሆን የዲሞክራሲና የፍትህ ነው ብለን እናምናለን። የሁሉም ዜጎች ኢኮኖሚያዊ ተጠቃሚነት፣ ማህበራዊ ፍትህና ፖለቲካዊ ተሳትፎ ከማሳደግ አንጻር ክፍተቶች ነበሩ። ያለ ወጣቶች ተሳትፎና ተጠቃሚነት አገር የትም ልትደርስ እንደማትችልም እንረዳለን። ኢትዮጵያ ለወጣቶቿ ተስፋ የምትሰጥ እንጂ ተስፋ የምታስቆርጥ አገር እንዳትሆን የምንችለውን ሁሉ እንደምናደርግ ቃል እገባለሁ። በሚቀጥሉት ጊዜያት ለወጣቱ የሥራ ዕድል መፍጠር ብቻ ሳይሆን ወጣት ባለሀብቶች በብዛት እንዲፈጠሩ እንሰራለን። ለዚህ እንቅፋትና መሰናክል የሚሆኑ አመለካከቶችና የተንዛዙ አድሏዊ የሆኑ አሰራሮችን አስወግደን ፍትሃዊ የማህበራዊና ኢኮኖሚያዊ ስርዓት እንዲኖረን መንግስት ምቹ ሁኔታ ይፈጥራል። ከእንግዲህ በኋላ ኢትዮጵያ ውስጥ መሪ መሆን የሚገባው አሁን ያለው ትውልድ ነው እንጂ ትናንት የከሰረው ይጻፍ ከፈለገ ጨርሷል። እቺኛዋን የጽምዶ ሐሳብ በተመለከተ ግን እቺን ቅጀት ወደ መሬት እናወርዳታለን ብለው ስንዝር እንቅስቃሴ ቢያደርጉ እንደ ሉዓላዊ ሀገር ይሄ ተቋም ደግሞ በመንግስት ግዳጅ እንደተሰጠው ኃላፊነት እንደተሰጠው የኢትዮጵያን ሉዓላዊነት ለማስጠበቅ ስራ እንደሚሰራ አካል ሰንበሳት እንደሚቀልጥ ይቀልጣሉ ብለን ነው የምናስበው የምናምነው። ይሄን ወደዚህ ደረጃ የሚወስዳቸው ጉዳይ ምንድነው? ድርድር የለውም። ኮምፕሮማይዝ የሚደረግ ጉዳይ አይደለም። የሉዓላዊነት ጉዳይና ባሉዓላዊነታችን ላይ ቅጀትን የመከረች ግሩፕ አለች። እቺ ግሩፕ ይሄን ነገር ተግባራዊ ያደርጋለሁ ብላ ስንዝር መሬት ብትንቀሳቀስ ቅድም እንዳልኩት ሰንበሳት እንደሚቀልጥ ደጋግሞ ይቀልጧታል እንጂ ኢትዮጵያ ላይ የምትፈጸም በኢትዮጵያ ላይ ሉዓላዊነቷን የሚያሰጋ ወይ ደግሞ ሰላሟን የሚያናጋ ነገር አይፈጸምም። ይሄ ፕራይመሪ የኛ የዚህ ተቋም ስራ ነውና መንግስት በሚያስቀምጠው አቅጣጫ ስራዎችን እንሰራለን። ይሄን የምንልበት ዋና ምክንያት አንደኛ ኢን አድቫንስ ለዲፕሎማቲክ ማህበረሰቡ ይሄን ነገር አዌር የማድረጉ ስራ ተሰርቷል። they know about it። ሁለተኛ ደግሞ ይሄንን አልፎ በዚህ በጸረ ሉዓላዊነታችን እንቅስቃሴ ላይ የሆነ ነገር እናደርጋለን ብለው ቢሰሩ የተዘጋጀላቸው አጸፋ የሚያቀልጣቸው ነው። ኦሬዲ ጥንስሱም እየተደፋ ነው። ግን እንደው የተራረፈ እንዲህ አይነት ነገር እንሞክራለን ቢባል ፕራይመሪ ስራችን ነው የሚሆነውና አይሞክርም፣ ተግባራዊ አይሆንም። አሁን ያለው ሰራዊት በዚህ 5-6 ዓመት በጣም የሚገርም ሰራዊት ተገንብቷል። በአደረጃጀቱ፣ በአስተሳሰቡ፣ በአሰራሩ፣ በስራ ተነሳሽነቱ፣ በአገር ወዳድነቱ፣ በቁጥሩ፣ በትጥቁ አለ የሚባል ሰራዊት ደረጃ ላይ ደርሷል። የፓወር ኢንዴክስ ዳታ ማየት ትችላላችሁ።
ይህ ለአዲስ አበባ ነዋሪዎች ከሌላም ቦታ እየመጡ አዲስ አበባ ለሚጎበኙ ሰዎች ያለኝ መልእክት ጧት በሳምንት አንድ ቀን ሁለት ቀን ጂም ከምታሳልፉ ወይም ከምትተኙ 12 ሰዓት ተኩል ከእንጦጦ ጀምራችሁ እስከ ቀጨኔ እስከ ፒያሳ 15 ኪሎ ሜትር ብትጓዙ አየሩ ቀዝቃዛ ስለሆነ የድካም ስሜት ሳይሰማችሁ ብዙ ነገር እያያችሁ አካላችሁን መገንባት ትችላላችሁ። ሀገራችሁን ለማወቅ ሀገራችሁን ውበት ለማድነቅ የቀረ የጎደለ ጉዳይ ካለም ለመሙላት ከማየት የዘለለ በአካል ቦታው ላይ ከመገኘት የዘለለ ዕውቀት የሚገኝበት መንግስት የሌለ ማየት ማመን ነውና መጣችሁ ማለት ፈልጋለሁ። እንግዲህ በድምሩ ከእንጦጦ ጀምሮ እስከ ቦሌ ያለው የሪቨርሳይድ ፕሮጀክት በአብዛኛው ተጠናቋል። ዛሬ ከምናስመርቀው ውጭ የሚቀሩን ስፍራዎች አሉ። እነሱም በሚቀጥሉ ጊዜያቶች እያጠናቀቀን ስናስመርቅ በሚቀጥሉ 2 ወር 3 ወር ጊዜ ውስጥ እስከ ፒኮክ ያለው ሙሉ በሙሉ ስራ ላይ የሚውል ይሆናል። ይህ ለከተማችን ህዝብ ትልቅ ብስራት ነው፣ ለኢትዮጵያ ትልቅ ብስራት ነው። ብዙዎች ሞክረውት ከውጭ ኩባንያዎች ጋር ሞክረነው አልሰምር ያለውን ስራ በሀገር በቀል ልጆች፣ በእኛው ወጣቶች፣ በእኛው አርቲስቶች በሚያስደንቅ ሁኔታ የውሃ አካባቢው የሚለውጥ ስራ ተሰርቷል። አሁንም ይበልጥ የማጥራት ውሃውን ወደ መጠጣት ወደ መገልገል የማሸጋገር ስራ ይቀረናል። ተጨማሪ ስራዎች ይቀራሉ። ዛሬ ያየነው ግን አስደማሚ ስራ ነው። እኔ ያለኝ መልእክት እንበርታ፣ እንስራ። ህዝባችን ስራ ይፈልጋል፣ ሀገራችን ስራ ትፈልጋለች። ከበረታን ከሰራን የምናባክነው ጊዜ ከሌለ የምናስበውን እድገት የምናስበውን ለውጥ ልንጎናጸፍ እንችላለን። ኢትዮጵያ በቅርቡ ጉተሬስ ሲናገር ሰምታችኋል። 10.2% የምታድግ ብቸኛ ሀገር ናት። በድፍን አፍሪካ 10.2% እድገት የሚያድግ አንድም ሀገር የለም። ይሄንን እድገት እናፋጥን፣ ይበልጥ እናስፋ፣ እናሳድግ፣ ዜጎቻችን የሚጠቅም እናድርግ፣ እንዋደድ፣ እንከባበር። ካሁን በኋላ መገፋፋት አያዋጣም። በእምነት በቋንቋ በሌላ ጉዳይ መከባበር፣ በጾታ መከባበር፣ ተከባብረን ራሳችን በምናከብረው ልክ ሌላውን አክብረን አብረን መኖር ከቻልን ሀገራችን በጣም ውብ ለሁላችን ምትበቃናትና እንበርታ፣ እንስራ። እኛ በጣም ደስተኞች ነን። ጀምረን ያልጨረስ ነው አስበን ያላሳካ ነው አንዳች ጉዳይ የለም። የገንዘብ እጥረት አልያዘንም። የሰዎች መለገም አልያዘንም። የጊዜ ማነስ አልያዘንም። ማን እንደሚሰራው ባናቅም እየተሳካልን ነው። እኔና ወዳጄ ፕሬዝዳንት ኢማኑኤል ማክሮን ኢትዮጵያ በሰላማዊ መንገድ የቀይ ባህርን አክሰስ የማድረግ ፍላጎቷን በዝርዝር ተወያይተናል። ከዚህ ቀደም በተደጋጋሚ እንዳነሳ ነው 130 ሚሊዮን ህዝብ ያላት ሀገር፣ ኢኮኖሚያ በፍጥነት እያደገ ያለች ሀገር፣ ተጨማሪ አክሰስ የሚያስፈልጋት ሀገር በዓለም ህግ በሰላማዊ መንገድ በዲፕሎማሲያዊ መንገድ እንደ ፈረንሳይ ያሉ ወዳጅ ሀገራት ተጠቅመን የምናገኝበት መንገድ ላይ የእሳቸው ጠንካራ ድጋፍ እንዳይለየን የቀረበላቸውን ጥያቄ እሳቸውም በአክብሮት ተቀብለዋል። ለዚህም ከፍተኛ ምስጋና ያለን ሲሆን መላው የኢትዮጵያ ህዝብ እና መንግስት ከፈረንሳይና ከፕሬዝዳንት ኢማኑኤል ማክሮን በዚህ ረገድ የሚጨበጥ ውጤት የሚጠብቅ መሆኑን ከወዲሁ ልገልጽ እፈልጋለሁ። በሰራዊቱ በኢፌድሪ መከላከያ ሰራዊት አስተዳደር ደንብ መሰረት ቁጥር 460/2012 ይላል። ይሄ በዚህ ደንብ መሰረት ማንኛውም ሰራዊት ሰላማዊ ሰልፍ መውጣት አይችልም። አሁን እየሰራ ያለ ሰራዊትም ይሁን ከሰራዊቱ የተገለለ በሰላማዊ ሰልፍ ተሳትፎ የአካባቢውንም መስተዳደር ይሁን ተቋሙንም ይሁን መንግስትን የሚቃወምበት ምንም ነገር የለም። ይሄ ደንቡ ይከለክላል። ጥያቄ እንኳን ቢኖረው በግል የሚጠይቀውን ሊጠይቅ ይችላል። ስለዚህ እያንዳንዱን የሚተላለፈውን መልእክት ስናይ እስከዛሬ በጣም ረጅም ጊዜ ከወጡ በኋላ በህብረተሰቡ ሰላማዊ ኑሮ ጀምረው እየተንቀሳቀሱ ያሉ ዛሬ ቀን ጠብቀው በዚህ ጊዜ ተደራጅተው ተሰባስበው መምጣት ማለት በትክክልም አሁን መንግስት ሊያደርገው ካሰበው የምርጫ ጋር ሌሎች ከኋላ የሚገፏቸው እንዳሉ ማሳያ ናቸው ብዬ ነው
ላነሳ የምፈልገው መንግስትን መጥቶ ያነጋግረን እስከ ማለት የደረሰ መፈክር ነው ያደረጉ ያሉት። ይሄ ደግሞ ፍጹም የዚህ አመጽ የማነሳሳት ያልተገባውን ነገር ለማግኘት ስለ ጉዳዩ የማያውቅ አካልን በተዛባ አይነት መልኩ እንዲያውቅ ወይም ደግሞ የተዛባ አመለካከት እንዲይዝ የማድረግ አካሄድ ነው እና ይሄ ፍጹም ወንጀል ነው። በታሪካችን አይተነው የማናውቀው ዲሞክራሲያዊ ምርጫ ያየነው በዚህ መንግስት ነው። አባይ ግድብ አልቆ ህዳሴ ግድብ አልቆ ለትንሳኤ የበቃው ዛሬ የኢትዮጵያ ጨለማ ለማብራት የመጀመሪያውን ችቦ የተለኮሰው አብቹ በሚባለው ኢትዮጵያዊ መሪ ነው። በአብቹ ዘመን ኢትዮጵያ በታሪኳ ለመጀመሪያ ጊዜ የምርጫ ዲሞክራሲ ያየችበት ዘመን ነው። በዓለም አቀፍ ደረጃ በዓለም አቀፍ ተቋማት በሰብአዊ መብት ተሟጋቾችና በተለያዩ ዓለም አቀፍ ተቋማትና መንግስታት ዘንድ ዲሞክራሲያዊ የሆነ ምርጫ እንደተደረገ የተመሰከረለትን 2013 ዓ.ም የተካሄደውን ምርጫ በሐሳብ ስለሚበልጣቸው ከሱ የተሻለ ሐሳብ ስለሌላቸው ተወዳድረን እናሸንፈዋለን ማለት ስለማይችሉ ህዝቡን አወናብደው በህዝባዊ ቢተኝነት በአመጽ በሽብርና በብጥብጥ እነሱ ወዳጡት ስልጣን ለመምጣት የሚፈልጉ ሰዎች ናቸው። ሜይ 6 2026 ነው የወጣው ዩኤስ ካውንተር ቴሮሪዝም ወይም ሲቲ ስትራቴጂ ነው የሚለው ያወጣው ነጩ ቤተ መንግስት ነው። እንግዲህ ይሄ አንዱ ለኢትዮጵያ ልኡካንም ማብራሪያ ብሪፍ የተሰጣቸው አዲሱ በአይነቱ የተለየው ስትራቴጂ ከሶስት ቦታ የሽብርተኝነት ስጋቶች ይመነጫሉ ነው የሚለው ዶክመንቱ። ከሶስት ቦታዎች አንደኛው ከወንጀለኞች ዓለም አቀፍ ወንጀለኞች አሜሪካን ውስጥም ያሉ ማለት ነው። በተለይ ይላል በአደንዛዥ ዕፅ ከተሰማሩ እና በሂውማን ትራፊኪንግ በተሰማሩ እነዚህ ቅድሚያ የአሜሪካ ብሔራዊ ደህንነት ስጋቶች ናቸው ነው። ይሄ እንግዲህ ወደ ኢትዮጵያም ሲገለብጡት የት እንደሚወረወር አስቡት። ቲፒኤልኤፍ ተመልከቱ እንዴት ኮርነር እንደሆነ። ሂውማን ትራፊኪንግ ብለዋል። ሂውማን ትራፊኪንግ ቲፒኤልኤፎች ከኤርትራ የመጣ ወጣት እነ ተወልደ ይዘውት ህወሓት ይዞት ዘመድ አለ ሆይ አሜሪካ ይሉታል። አዎ ይላል አይደል? ምንድናት? እህቴ ናት። በ$4000 ክፈይ በላት። እንዴት ትክፈል? አካውንቱን ይሰጠዋል። የባንክ አካውንቱን የት ያለ? እዛው አሜሪካ ያለ። ይሄንን ብሪፍ አድርገዋል የኛ ልጆች፣ የኛ መንግስት አካላት ማረግም ማገባቸዋል። አሁን ተለቅመሽ የምትያዥበት ሰዓት ይመጣል ማለት ነው። ቁጥር አንድ ስጋታችን እሱ ነው ብለዋል። በሂውማን ትራፊኪንግ የገቡ ሊኖሩ ይችላሉ አሜሪካ። ሁለተኛው አልቃይዳ፣ አይኤስአይኤስ፣ ሐማስ፣ ሙስሊም ብራዘርሁድ ነው። ቪዲዮ ይዘው ነው መጥተው የሰጧቸው ለስቴት ዲፓርትመንት። ቪዲዮ ምን ቪዲዮ? ህወሓት ከአልሻባብ ጋር እንደሚሰሩ በትግራይ ቴሌቪዥን በህወሓት በድምፀ ወያኔ የተነገረው ኦዲዮ ነው ይዘው የመጡት፣ ቪዲዮ ነው ይዘው የመጡት። ይሄው የኛ ቲፒኤልኤፍ ከሽብርተኛ ከአልሻባብ ጋር እየሰራ ነው። ምስክርነት ይሄው ቪዲዮ። ሶስተኛው አክራሪ የግራ ክንፎች ብሎ ነው ያለው። የኢትዮጵያ መንግስት ባለው መረጃ ዝርዝር በግለሰብ ደረጃ ባይዘው እዚህ መጣስ አይጠበቅብኝም። በግለሰብ ደረጃ ህዝብና ህዝብ የሚያጋጭ ዶክመንተሪ እየሰሩ የብርቱካን ታሪክ ተነስቷል። ባለብርቱካኖች ወቁት፣ የብርቱካን ታሪክ ተነስቷል። ከዚህ ነገር እጃችሁን ብታወጡ ጥሩ ነው። ልብ ያለው ልብ ይበል፣ እጁን ይሰብስብ። ትናንት ግዙፍ ሁለተኛ መንግስት እኔ ያልወሰንኩት ውሳኔ የትም አይደርስም ሚኒስትሮችን እየጠራ የሚያስፈራራው አቶ ጀዋር አሁን ቲክቶከር ሆኗል። አንተ ጋር መቃም አለብን ብለው በጉ ምኑ ዛሬ የት ነው ያለው? ሁለተኛ መንግስት የት ነው ያለው? አይደለም ተር ኦርዲነሪው ሁለተኛ መንግስት ነኝ የሚለው ራሱ የት እንዳለ እንድታውቁ ስለፈለኩ ቲክቶከር ነው ሄዶ ምንድነው የሆነው? ሽብርተኝነት ቀላል እንዳይመስላችሁ። ሰው ነገ ከነገ ወዲያም የአቅም ግንባታ ሲጀምሩ፣ የመረጃ ልውውጥ ሲጀምሩ፣ መንግስታዊ ኃላፊነቶች እርስ በራስ መነጋገር ሲጀምሩ ኬንያ ያለው ሴንትራል ቴሮሪስት ዩኒት ይመጣል ማለት ነው። ስለዚህ አርፎ መኖር
ይጠቅማል። ኢትዮጵያ የሁላችን ሀገር የሁላችን ቤት ናት። በአንድ ሀገር ውስጥ የሐሳብ ልዩነት ይኖራል። የሐሳብ ልዩነት እርግማን አይደለም። ልዩነት እንዳለ ሆኖ መደማመጥና በመርህ ላይ ተመስርተን መግባባት ስንችል የሐሳብ ልዩነት በረከት ይዞልን ይመጣል። በሐሳብ ፍጭት ውስጥ መፍትሄ ይገኛል። በመተባበር ውስጥ ኃይል አለ። ስንደመር እንጠነክራለን። አንድነት የማይፈታው ችግር አይኖርም፣ አገር ይገነባልና። የኔ ሐሳብ ካላሸነፈ ሞቼ እገኛለሁ ማለት ግን እንኳን አገርን ሊያቆም ቤተሰብን ያፈርሳል። ያለችን አንድ ኢትዮጵያ ነች። ከየትኛውም የፖለቲካ አመለካከት በላይ አገራዊ አንድነት ይበልጣል። አንድነት ማለት ግን አንድ አይነትነት ማለት እንዳልሆነ ሊሰመርበት ይገባል። አንድነታችን ልዩነቶቻችንን ያቀፈ፣ ብዝሃነታችንን በህብረ ብሔራዊነት ያደመቀ መሆን አለበት። ኢትዮጵያ በልጆቿ ጥረት ታፍራ ተከብራና በልጽጋ ለዘላለም ትኖር። ፈጣሪ ኢትዮጵያንና ህዝቦቿን ይባርክ። አመሰግናለሁ። እኔ ትናንት ለዶክተር አብይ የራስን ስልጣን አሳልፌ ሰጥቼው ዛሬ የሰጠሁን ብድር መልስልኝ ልለው ነው? ምንድነው የሚያጣላን? ምንድነው የሚያቀያይመን? እዚህ ሀገር ላይ ሊያጣላ የሚችለው ቢሆን ወይ ገንዘብ ነው፣ የሚያጋድለው ስልጣን ነው። ስልጣን ተራ መሆኑንም እኛን ለመጀመሪያ ጊዜ በኢትዮጵያ ታሪክ ያሳየን ወጣት ኢትዮጵያውያኖች ነው። አሁንም ጦርነት የሚፈልጉ ሰዎች አሉ። ይብቃችሁ ሊባሉ ይገባሉ። አሁንም ከባለፈው ያልተማሩ ሰዎች አሉ። አይጠቅምም። ምን ያደርጋል? ችግሮች ካሉም እንደዚህ የተወያየን ተመካክረን ብንፈታ ይሻላል። ትግራይ ሆነው አሁንም በሆነ ሰበብ ሌላ ጦርነት ለመፍጠር የሚፈልጉ ሰዎች ተው በሏቸው፣ ጥቅም ስለሌለው። በኋላ አልነገረንም እንዳትሉ፣ ይቅርብን፣ እንነጋገር። ለማነጋገር ዝግጁ ነኝ። ከዚያ ውጪ ውጊያ አያስፈልግም። ከመጣ ሌላ ጥፋት ነው የሚያመጣው። እስካሁን ከመጣ በላይ ጥፋት ያመጣል። ይሄን በእናንተ በኩል አደራ፣ በእኔ በኩል ደግሞ በተቻለ መጠን የተፈናቀሉ እንዲመለሱ፣ የተበላሹ እንዲጠገኑ፣ ችግሮች እንዲፈቱ ማክሲመም ባለኝ አቅም ሁሉ ሰራለሁ። ከልቤ ነው የምሰራው። በዚህ እኔ በፈልግም ባልፈልግም ዋጋ የለውም። ምርጫ ቦርድ ካልተቀበለው ቲፒኤልኤፍን ህጋዊ ፓርቲ ካላለው በምርጫ ሊሳተፍ አይችልም። መንግስት ሊሆን አይችልም። ምን ማለት ነው? ተመልሰን ደግሞ ጦርነት እንገባለን ማለት ነው። ተመልሰን ጦርነት ከምንገባ፣ ተመልሰን ጭቅጭቅ ውስጥ ከምንገባ ቀላል ነው። ዋናው አልቋል። ህግ ተበጅቷል፣ ተስማምተናል። የቀረች ጉዳይ አሟልቶ በህጋዊ መንገድ ጉባኤ አካሂዶ ፓርቲውን መልሶ ወደ ፖለቲካ ስርዓት መመለስ፣ ከሁሉ በላይ ቲፒኤልኤፍን፣ ከቲፒኤልኤፍ ቀጥሎ የትግራይ ህዝብን፣ ከዚያ ቀጥሎ ሁላችን ይጠቅመናል። የመጀመሪያ ተጠቃሚ ግን ቲፒኤልኤፍ ነው እና አውዱ ተመችቶ ሳለ ህግ ተመልሶ እያለ በሰላም መፍታት የሚያስችል ነገር እያለ ያን ወደ ጎን ትቶ መሄድ ጥሩ አይደለም። ለትግራይ ብቻ ሳይሆን አጠቃላይ ጥፋት ስለሚያመጣ አይሆፕ ቆም ብለው አይተው ወደ ሰላማዊ መንገድ ይሄዳሉ ብዬ ተስፋ አደርጋለሁ። ያን የሚሻለው